ወንድሜ እህት ነኝና ሰፈር ውስጥ ያለው ፓርክ እኔ እንደውም ቀጣዩ ማርያም በእምነት ፀጉሯን ስትላጭ ነው። ይሄ ነው የቀራት። ጤነኛ አይደለሽም? ያምሻል? ደህና ነኝ። ጤነኛ እሷ አብራ ካበደች አንተም አብረህ ታብዳለህ። ሶፊ ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ። ያው በጣም ተጨንቃችሁ ነበር ሁላችሁም በሁኔታዎች ምናምን ነገር በጣም ከኔ በላይ ሁላችሁም ተጨንቃችሁ ነበርና በጣም አመሰግናለሁ። ሁላችሁም ከጎኔ ነበራችሁ። ሶፊም ሳላመሰግን እቺ ነፍሰ በላ ምን አረግ አልመጣች። ከዛ ማታ ላይ ከዛሊ መታለሽ ምግብ ግን ያው ለምን ነገር ከሆነ ሁላችሁም ከጎኔ ነበራችሁ በጣም አመሰግናለሁ። ያው እንደምታስቡት አይደለም አሁን ደህና ነኝ። ያው እኔም ደህና ነኝ፣ እሷም ደህና ነች፣ ሁላችንም ደህና ነን። ትንሽ ንፋስ ልቀበል ብዬ ምናምን ነገር ነው የወጣሁትኝና ካጠገብ ያለልኝ ብላችኋል። እየተከላከለ ነው ምንም እንዳይሆን እየተጠነቀቀ እያደረገን ነው። ማንንም የሚልት ነገር የለም እና ጥንቃቄ ያላችሁ ነውና ቪዲዮ ደግሞ እኔ ከሰራው ቆየው እና በተንኮል መምጣት ፈለኩ አማረኝ። በነገራችን ላይ የሆነ ነገር አስባለች። ነገራችሁ መጀመሪያ ካሜራው ካልበራ ብላለች። አማረኝ የሚል ሰበብ ደግሞ በጣም እየበዛ ነው። ምንድነው ገና መቼ አማረኝ? ምን ተነካ? ገና ምን እኔ እኮ እህሉ ብቻ ነው አላመረ ያለኝ እንጂ ነገራቶቹ በጣም ብዙ ነገር ደስ ያለኝ አይደለም። እንዴት ነገሪ ምን ቆይ እያልሽ ነው? ይሄ ነገር ደግሞ ልክ አይደለም። ብዙ ነገር እያማረኝ ነው። ብዙ ነገር እያማረኝ ነው። አሁን የመጀመሪያ ልጅ ሲሆንና ሴት ልጅ ስትሆን ደግሞ ከባድ ነው። ገና ወለተሩ እንዲህ ካማረሽ ትልቅ ሲሆን አስበው ምን ሊያምራት ነው። ግዴታ ግን መሆን አለበት። እኔ ልጁን ሽታ በሽታ አድርገሽው ልጅቷ ሙሉ መልኳን እንደው መቀበልክ ችግሩ ያ ነው የሚሆነው። ተረዳይ? ቢያንስ እንኳን ወዳጄ ቀይ ሰው አይደለም፣ እኔም ጥቁር እሱም ጥቁር። ከዛ ደግሞ ሽታውን ከተጨመረባት ልጅቷን አስበው። ግን ያ የሚታይ አይመስለኝም። ከባድ ነው። ያ የሚታይ አይመስለኝም። ተቆረ ስለሚሉ ምናልባት እኔ እቀላለሁ እኮ አይደል? እኔ እኮ ላኗር ወለ ነው ነኝ ብሏል። ታችም ቸኮሌት የመሰላችሁ ሰዎች ምን አይደል? የሰደበን መስሎት እኮ ነው የሰደበን። ተቆረ ብላችሁ እና ፋሚሊዎች ምን አስቡ መሰላችሁ? ፕራንክ ቪዲዮ መስራት አማረኝ እና እንትን ሳላችሁ መሰላችሁ ፍቅር ላይ ያማረትን አይደለም ግን ኪያ የሆነ ነገር ምናለችና ቶሎ አንተ ድረስ ነው ምን ነገር እንበለው አትበል አደምጥኛ ኪያ የሆነ ነገር ሆናለችና አሁን ቶሎ ድረስ በሉት። ምክንያቱም ዛሬ አይመጣም ማለት በዚያ ላይ የሆነ ነገር ሆናለች። እሺ ከዛ ና ቶሎ ድረስ። እሺ መጥቶስ? እሺ ከዛ መጥቶ ሰርፕራይዝ እንላለን። ምንም እንዳልሆንኩ ነው። ምን ሆነሽ ነው? አይ አምሮቷን አሰለህታለች ልጅ አንድ በላት እንዴ አኗር። እሺ ቆይ አንተ አጎት ነህ? እሺ አጎት ነህ? እሺ አጎት ሆነ ልጅ መቼም ልጅቷ ስታንጣባት አትፈልግማ። ፈልጋለህ? እሺ ፈልጋለህ? ያደገ ነው። እሺ እንከተል። ካሜራ በደንብ አሳያቸው ለእንትኖች በደንብ እያደገ ነው። ተመለከታችሁ? እና ስታንጣባት ፈልጋለህ? አንቺ ወረደች እና ተማታኝ ገፋበት አጎት ወይ ንገሪን ነው ወይ ንገሪን ደውለና ገና አይደለም እንዲናደድ ፈልጌ ነው። በቃ ምን እንዲናደድ አሁን እንደማማርሽ ደግሞ እንዲናደድ ነው። ትንሽ ተናዶ ምናምን ነገር ምን ሆነን ነው ብለው ክብክብ ብሎ እንዲመጣ ፈለኩ። በቃ እኔ ጀምር ፕሮግራም አለኝ በመቼም አብረሽኝ ነሽ አይደል? ኧረ እንደውም ፊቷ ላይ እንዴ እንዲወጣባት ማለት እኮ ተናገረ ምን ሶፊ ደውል። ወዴት ነው የምደውለው? አልደውልም
አልደውልም። ለምን ሽታ እንዳይወጣበት አልሽ? ደውልላት። ደውልና ፕራንክ እኮ አይደል? ፕራንክ ምን አደረኩ? እኔ ደግሞ አመመኝ ምናምን እላለሁ። ከዛ በኋላ ያግዛለኝ። ከዛ በእምነት አይዞሽ ያልሽ አንዋር ደንግጦ ይመጣል። ከዛ በኋላ ሶስታችን ተወቀሰ ማለት ነው። እኔ ለኔ ያመሻል የሆነ ነገር ቢሆንስ ደንግጦ ምንም አይሆንም። ቁልፍ ይዞ አልወጣም። መኪና ይዞ አልወጣም። መኪናኛ እኮ መኪና ኧረ እኔ የለሁበት መኪና እየነዳ ነው። እሺ ደንግጦ ከሆነ ነገር ጋር ይጋጫል እንበል። ቢሆንስ እንደዚህ በቁርስ ልጁ ላንቺ ያለው ነገር እያወቀ እኮ እሱማ እኮ ነው ያማረኝ። ምን ሆነ ነው ሲደነግጥልኝ ሜት እኮ ነው ያማረኝ። እኔ እንደውም ቀጣይ አማረኝ በእምነት ፀጉሯን ስትላጭ ነው። ይሄ ነው የቀራት ሶፊ። ከዚህ በኋላ እስከሚወለድ ድረስ አጠገቧ አንሆንም። እኔ አረጋለሁ። ከዛ የለውም እኮ ነው አልስማማም። አንቺ ሲያመጣል ለምዶ ማትስማሙ አምሮትሽን እንግዲህ ገዳው አበጅለት። ወይኔ እምብየው። እሺ ምንድነው ማስፈራራ ያረጋቻት? ወይኔ ሴት ልጅ በሆነች ብለህ የፈለኩትን ነገር አረግላታል። አንቺ ሴት ልጅ ብቻ አርግሺ ብለህ ያው አረገሱ። አንቺ ምር እንዴ አይሆን ነገር ቢሆን ሰው ምንም አይሆንም። ደንግጦ ምናምን እየመታ መኪና ምናምን ነገር እንደ ባንቺ ያለውን ነገር እያወኩኝ እንዴት ነው እንደሚቀልደው ነገር ትንሽ። ኧረ በስመ አብ ምንድነው የምታወሪው? የኔ ነው በስንት መከራ አጠገባችን ያለችው ልጅ አሁን ድጋሚ እንትን ልትል ነው። አንቺ ምርሽ ነው እንዴ? ነው እየቀለድኩ ነው እንዴ? ታዲያ ነው አዎ ቁም ብለን እንደማንስማማ ስላወቅሽ ነው ካሜራ በፊት ምናምን ነገር አልናገርም ያልሽው። አንዱ ቁም ነገር ልንገራችሁ። ለምን እንደዚህ ያሰብኩት ምክንያት እኔ በምን የሚሆን ያለስማማ ልንገርህ። ቆይሽ ይሄ ልጅ ምን ያህል እንደሚወድሽ አውቃለሁ። እና ኪያ ታመመች ወይ የሆነ ነገር አሁን ያለሽበትን ነገር ደግሞ ሁኔታውን እናውቀዋለን። ሶ ኪያ ታመመች ሲባል እንዴት ሊሆን እንደሚችል በቃ መገመት እኮ ነው። አይ ኖ እሱ እኮ ድጋሚ ልጅ የሆነ ነገር የሆነ ምናምን ነው የሚመስለው። ገብቶኛል ያልኩ ገብቶሃል። እሺ ይኸውልህ አሁንም ቀረ ፍቅር 10% ነው አይደል ያላት? 10% ነው ያላት። እሺ ያ 10% ድንገት ባይሆን እንኳን አናር መጠንከር አለበት። ጥንካሬውን ደግሞ በማንኛውም ሰዓት ምንም ነገር ሊሆን እንደሚችል ገና ከሆነ ማወቅ አለበት፣ መረዳት አለበት፣ መደንገጥ አለበት፣ ማወቅ አለበት፣ ማመን አለበት። 10% ሲባል 100% እየመሰለው ነው። አሁን ድረስ ድጋሚ ተስፋ ሙሉ ለሙሉ ተመልሷል። ድጋሚ እንዳያጣት እየሰጋ ነው። አሁን ራሱ ከቤት እንደወጣው አያውቅም። ከቤት እንደወጣም አይፈልግም ምናምን ነገር። እንደዚህ ደግሞ እስከ 9 ድረስ መቆየት አልችልም ታውቃላችሁ። ስለዚህ በማንኛውም ሰዓት ምንም ነገር ሊፈጠር ይችላል። እግዚአብሔር የሰጠንን ነገር ደግሞ እኛ ከሰጠንም እንቀበላለን፣ ከነፈገን ተመስገን ከማለት ውጪ ምንም ማድረግ አንችልም። በባካችሁ ካሁኑና ለማምደው ያ በእግዚአብሔር ጭራሽ ሌላ ጭንቀት ነው እየለቀቅሽ እና ለማምደው ካሁኑና ለማምደው ነው። በእንደዚህ አይነት መልኩ እያይሹ ነበር አይደለ? ከኔ ጋር ነበር እያይሹ ነበር እና እኔ እንጃ በእንደዚህ አይነት መልኩ ነው ታዲያ ምን አለማመድ? እሺ በምን መልኩ እናርግ? በትክክለኛው ሰዓት ባመመኝ ሰዓት ሆስፒታል ስንሄድ ቢያንስ እንኳን ሌላ ጊዜ ታመሜ ሆስፒታል ስገባ አይ ፕራንክ ነው ብሎ ረጋ ብሎ መምጣት ይችላል። እያልኳችሁ ገብቷችኋል? ነገ የሆነ ነገር እንኳን ቦን ደንግጦ አይመጣም። አይ ፕራንክ እየሰሩኝ ነው ብሎ ተረጋግቶ መምጣት ይችላል። ያ የሆነ ነገር የእውነት ሲሆን ይሄ ነገር የሆነ ነገር ሆነሽ ደግሞ ደንግጦ ባይመጣስ ምን ማድረግ ይችላል? ደንግጦ መምጣቱ ምን ጥቅም አለው? ምን ያደርጋልሽ? ንገሩኝ። የእውነት ብታመም እኮ የምር ደንግጦ እንዳይመጣ ስለምፈልግ እኮ ነው ከሆነ ማለማመደው። ለምን አትረዱኝ? አንዋር ሁሌ ደነግጣል። እኔ የሚለምደው ነገር አይደለም። ባንቺ ፕራንክ ነው ያሰለችዋለሁ በደንብ አድርጌ። ከዛ በኋላ እየለመደ ይመጣል። ሶፊ ባክ ነው ያየ ነው። እኔ ታግያለሁ። ሶፊ እኔ አንቺ ረዘጅ ሶፊ አረ በማርያም ፍቅር በጣም የምትወደው አንተ ነው አይዚ አይ በረካማ ጎኔ ስገባ በረካማ ጎኔ ስገባ አስተውለሽ ባይዘ ብቻኛ አስተካከለሽ እንደ ካንጋሮ ከፊት ነው ይዛል እና ደውላ ሞክር ያ በማርያም ተኛ ተጨነቅኝ በቃ በማርያም ግን ከደወል ካንተ ነው መደወል ታይሻተች ጆርዘጅ እሺ ሞክራ ምን አባ ደውል እኛ እኮ እንልልሃለን እኮ ምናምን ካሁን ይለማመድ በኋላ የእውነት የሆነ ሰዓት ላይ የበለጠ ይሰባበራል። ሶፊ በማርያም እንሞክር ካሁኑ እና ለማምደው እባክህ። የት ነው ያለው? ስራ ቦታ ነው ያለው? ስራ ቦታ መሰለኝ። ደውልለት ተነስ። እኔ የለሁበትም። ተደብቀን ነው የወጣነው። ደውለህ እኔ የለሁበትም። ምንድነው እንዳነሳው ፋሚሊ ያለበት በላ ምንድነው? ልትወደው ዘፈልጋል ዝግ
ወንድሜ እህት ነኝና ያለውበትም ይላል አለበት። እኔ እዚህ ጋር ላረጋግጥ ኪያን እያመማት ነው። ኧረ እያመማት ነው። እንጃ ደግሞ ከቤት ወተናል ምናምን ነገር ትላለህ። ከቤት እንደወጣህ በቃ ስለዚህ ደውለት በእምነት አንቺ ነው የሚገልሽ። ከቤት እንዳትወጣ አላልኩሽም? በቃ ተጥቶ እንደዚህ ትርግዝና እኔ ጭራሽ አላስረግዝም ተወዋል ወይ ጭፋት ማለት አለበት። አኑ አኑ የት ነህ አንተ? ልነግርህ ነው። ቆይ አንተ ስማኝ። እዚህ የጩጬ ምግብ ምናምን ነገር የለም ለፍቅር ማለት ነው። ምግብ ምናምን ነገር እየገዛዘውላት ነበር ማለት ነው። የህፃናት ምግብ ምናምን የለም። አኑ የት ነህ? የት ነህ? አኑ የሀገር ላዘገጃጅ ምናምን ነገር ብዬ ማለት ነው። ግራ ገባኝ። አንተ ለ6 ወር ለ5 ወር ምናምን እያልኩ እያመቻቸው ነበር። ልብስ ምናምን የገዛውላትን አታምንም ብነግርህ። ስማኝ አኑ፣ እሺ ስማኝ። ኧረ አንዴ አዳምጠኝ። ኪያ ኪያ ምን ኪያ ትንሽ እንትን አኑ አለውኛው አኑ እኔ እንጃ የሆነ ቦታ ነን፣ ግን ትንሽ አመማት ነገርና እንትን ሲለን ትንሽ ነው። አሰላ እንዳትጨነቅ እኮ ነው፣ ብዙ አይደለም። የት ነው ያለነው? ሶፊ የት ነው ያለነው? ፓርክ ነው። እሺ የባለፈው ፓርክ ነው ያለነው፣ ግን አለቻው። ቆይ ማራታችን አሁን አትጨናነቅ፣ ግን አንተ በእግዚአብሔር ይሄ ባለፈው ፓርክ ነው ያለነው። የባለፈው ፓርክ ሰፈር ውስጥ ያለው ፓርክ፣ ሰፈር ውስጥ ያለው ፓርክ አየር ልቀበል ብለው ወጣ እኮ ነው። እኔም ከዛ ጀርባ ነው ያለሁት። በቃ እየመጣሁ ነው። ለምን ቆሎ ከቤት ወጣች ሲጀምር ራሱ ከቤት ወጣች። አኗ ደንቆሮ ናችሁ እናንተ። አሰቡም ምን ባሉን አሰቡም ደንቆሮና እንዴት ከቤት ዛሬ እንጣላለን። እሄዳለሁ እኔ በቃ አንተ እሄዳለሁ። እኔ የለሁበትም። ምን የሌላችሁ ሲመጣ እግዚአብሔር አንቺ እኮ አይቆጣሽ፣ እኛ ላይ ነው የሚጮው። እና እንዴ እኔማ አይቆጣኝም እንዴ ስንት ነገር ይዣለሁ እኔ እናት እንዴ ሌላ ችግር ሲጀምር እኔ አሁን እኮ ምን እንዳሳገኝ ታውቃለህ? ወጣለች ከቤት ደንቆሮ ናችሁ። አሰቡም ከቤት እንዳታስወጣት አላልኳችሁ? ማን አስወጣኛለ ከቤት? አንተ ንፋስ እንቀበል እኔ አየር አማረኝ ምን አስተኝ ነው ሰታር እንቅስቃሴ አድርጊበት ስላለችሽ እኮ ዶክተር እና ካዲያ አየር ብቀበልስ ታዲያ በግድልኝ ከቤት ማውጣት ነበር። እኔ ሲጀመር አሁን ፋሚሊ ምን እንደምል ታውቃላችሁ? እኔ ሲጀመር ከቤት መውጣት አልፈለኩም ነበረ። ሶፊ ቃ መቀበል ነበረብኝ አለና እኔ አብረን እንወጣ አለኝ። ከዛ ብሬ ወጣ በቃ። አሁን መጥቶ እሷን ይስማታል፣ እኛ ላይ ይወረድብናል። ሶፊ ና እኔ ባለላ መሰለው ይሻላል እና አንቺ ነው በሚ ቦታውን እንነግረዋለን። አይሆንም እንብየው በማርያም እኔ ብሄር ነው የሚሻለኝ። ታይ ግን ታይ ለመጀመሪያ ጊዜ እኮ አማርኛ አልኳችሁ። ምን ብያችሁ አውቃለሁ? አማርኛ በይ። እኔ የሰው ልጅ መስሎኝ አምሮ ነው አርግዞ ማርቆ ምንድነው ያንቺ አማርኛ? ግድልሽ እንደውለታ ተረጋግቶ እንዲመጣና አይሆንም እንዴ ይልመድ። በማንኛውም ሰዓት ነው የሆነ ነገር ሊሆን እንደምችል ማወቅ አለበት። እንደዚህ በዚህ መልኩ ነው ሶፊ። በማንኛውም ሰዓት ልጅ ከምን ነገር ትንሽላሽ ነው የምንነገለው እንችላለን። ይሄን እኮ ሪስክ ወስደን ነው እንዴ እየሄድን ያለ ነው። እሱን እኮ እኔም እኮ አልካርኩም እኮ ይፈጠራል እኮ እንደዚህ ነገር ለምን ተፈጠረ ነው አይፈጠርም እኮ እያልኩኝ። ግን የዛን ሰዓት ደንግጦ ሆስፒታል ከመጣ መናፈሻ ቦታ ላይ ኖርማል ነው ደንግጦ ይመጣ ይሻላል። አሁን እሱ ኖርማል ሆኖ መጥቶ በምን እርግጠኛ ነኝ? ልጅ አንቺ ያለው ነገር አውቀዋለሁ። ምንም አይሆንም። ሳይኝ አዎ ማርያም አይሆንም። ኪያ የምሩን እኮ ነው እያወራ ያለው። አንደኛ ነገር ደንግጦ ይመጣ ደግሞ ካየሽም ደግሞ ሌላ ልጅ ግን በቃ አይምሮን እየደፈነው እየመጣ ነው። ምንም ልጅ እያሰበች አይደለም ደግሞ ፈገጋት በይ ቁጭ ለኔ ሳቀል እንዲህ ስቀመጥ ነው በጣም ሆዴ ትልቅ የሚሆነው። እንደዚህ ስቀመጥ ትንገት ትላለች። አየህ ወደ ጀርባ ትንገት ትላለች። በቃ ዋናው እንደረግጥ አይደል ፈለግሽው? አይደለም ምላችሁን አቀማመጧን ላሳያችሁ። እንዴ ተኝቻለሁ አይደል? እንደዚህ ኖርማል ትሆናለች። ይሄው እንዲህ ስቀመጥ ያው ትልቀቷ እዚህ ጋር ነው የሚታወቀው።
እንዴት ስቀመጥ ነው የሚታወቀው? ኧረ አንቺ ልጅ በእናትሽ በስተካ አዳምጪን። እርግዝና ልፈራ ነው ኪያ እንትን እያለችኝ እኮ ነው። እድገቷ ያስገርመኛል። በጀርባዬ ስተኛ ያለችኝ ኖርማል ሆዴ ነው የምትሆነው። ስቀመጥ ነው ምን ይሁን? እሺ እኔ እኮ ነው እንደዚህ መደብቀው እኔ ልደውልለት ነው። እንዳታውቅ ነበር። አይ በቃ ሴት ምናምን ላልሆን ነው ማለት ነው። እንዳትደውልለት እናምጣው። ተይኝ በእናትሽ እንደው ነገር እንዳይሆን ነው የሚፈራው። ምዘፍንላት ዘፈን ጋር ምን ብለህ አራት ቀለጂ ቻምርች እንዴ ምን ሆነሽ ነው? ማሪውን ነገር ደግሞ እንደሆነ ደግሞ እየፈራው ነው። ምንም አይሆንም። እሺ ወይ እሺ ቼክ ያርገው። እሺ ደውልለት። የት እንደደረሰ ቼክ ያርገው። እስኪ እናንተ አስቡት። ገና ከአሁኑ ለልጅቷ የምትበላውን እየገዛን ልጅቷ ከተወለደች ገና ከ6 ወር በኋላ ነው ምግብ የምትጀምረው። ምን ያህል እየጎጎሉ ነው አልገባሁት። ታዲያ በእንደዚህ አይነት መልኩ አይደለም ኪያው የሆነ ወይ ጫለሽ ነገር እኔ ታውቃለሁኝ። እኔም እንደሱ ሰማኝ ይገባል። ግን ደግሞ ገና ከአሁኑ ብዙ ነገሮችን እያሰበ ነው እሱ። ለምን አይገባችሁም? ቁጭ አድርገሽ መናገራችሁ እኛንም ጭንቀት ውስጥ ከተሽ አይገባው 10% ነው ያላት እየተባለ እንኳን ገና ከአሁኑ ልብስ ይገዛላታል፣ ምግብ ይገዛላታል። ምግብ ራሱ ከተወለደች በኋላ ከ6 ወር በኋላ ነው የሚጀምረው። ይሄን ያህል ነው እየጓጓ ያለው። እንደዚህ ደግሞ ጋግቶ ካጣናት ምን ሊሆን ነው? ከኔ በላይ እሱ ይጎዳል። ለምን አትረዱኝ? ለምን አይገባችሁ? በረሬ ዛሬ ማታ እንደነበር ታውቃለህ? በረሬ ዛሬ ማታ እንደነበር እና አንተን አሳምነኝ አይደለ? ግድ የለሽም የፍቅር ሁኔታ ይታይና መሄድ ካለብሽ ትሄጃለሽ፣ አለበለዚያ ትቀመጣለሽ አልከኝ ነው አይደለ? እና ለምን አትረዳኝም? እሺ እንደዚህ መሆን አለበት? እኔ አልተረዳሁሽም እኮ አይደለም ኪያ። ይሄ ልጅ ግን በቃ እሺ አውቆ ይምጣ እኮ ነው። በቃ እሱን በምትወሪበት መልኩ ይወራል። እኔ ኪያ ልደውልለት ነው እንዴ? እሺ በእኛ ኪያ የቀላል ነገር አይደለም። እንዴት ነው ቀላል እያደረግሽ ያለሽ? ይሄ ልጅ እየመጣ ነው። አስፋልት አለ አይደለ? አስፋልት ላይ የሆነ ነገር የሚያጋጥመው እስኪ አንቺ ያለው ነገር ያወኩት በዛ ላይ ደግሞ ከሰሞኑ ያለችበት ሁኔታ አውቀዋለሁ። ገና ከሆኑ መልመድ አለበት ሶፊ። አሁን ካለመደ በኋላ ምን ሊሆን ነው? ያጣት ጊዜ ምን ሊሆን ነው? እሱ ሳይገባኝ ቀርቶ እኮ አይደለም። ገና አሁን ግን ካሁኑና ለማንበብ የዛኔ ሆስፒታል ገባሽ ተብሎ የበለጠ ከሚደነግጥ አሁን ከመጀመሪያ ወይ አብሬ ሆኜ ምን ተብትነግሩኝ ችግር የለም። ይኸውልህ ሶፊ አሁን ምን ስሜት እየተሰማኝ ነው። እያመመኝ አይደለም ልልህ አልችልም። ስቲል ኪሎ እየጨመረ አይደለም። እንደ ማርገዜ ኪሎ ሊጨምር ይገባ ነበር። ኪሎ እየጨመረ አይደለም፣ ጭራሽ እየቀነሰ ነው። እየበላው አይደለም። አይረባኝም እኮ ይሄንን ነገር ብትነግሪ ነው ኪያ። በእንደዚህ አይነት መልኩ ጭራሽ አይረዳም። ጭራሽ ማጨናነቅ ነው የሚሆነው። ጭራሽ ማጨናነቅ ነው ይመጣል። ሌላ ነገር ለምን ከቤት አወጣችኋት ይላል። እኛ ላይ የሚጫወት ጣናት ነው የሚሆነው እኮ ኪያ። ወይ ካልሆነስ እንዲህ ብንነግረው ይሻላል፣ ብናስረዳው ይሻላል። እሺ ንገሩትና ነገ ደግሞ ከዛ በኋላ ከዚህ በላይ ሲሆን ታይታላችሁ ኪያ። ከዚህ በላይ ይሄ ነገር እንደሚመጣ ማሰብ ሲያቆም ገና ካሁኑ ልብስና ማለት ልጅቷ እየገዛ ገና ካሁኑ ምግብ አይቀረው ምን አይቀረው እየገዛላት ባለበት ሰዓት ላይ እናንተማ ይሄንን ነገር ሳትነግሩት ይቀራል። ድጋሚ ኖርማል ይሆንበታል። ከዛ በኋላ ነገ ልክ ሆስፒታል ገባች ሲባል ያን ነገር መቀበል ያቅቷል። ምክንያቱም ብዙ ተስፋ አለው፣ ብዙ አልሟል። እኔ ለልጄ ልብስ መግዛት ማልፈልግ ነው ይመስላችሁ? ለሷ መግዛት የምፈልገውን ፒንክ ልብስ እኮ ነው ለራሴ እየገዛው እየለበስኩ ያለሁት። እንደዛ አላልንሽ። በቃ በዛ መንገድ ተረዱልኝ ፕሊዝ። ግን ይሄኛው መንገድ ልክ አይደለም። እሺ አላውቅም እንዴት አድርገን እንደምናስፈዳ። ሄሎ አኑ ወይ አላው ጋር ያለው ከፍ በላ ግባ ናና ቶሎ በለሽ ይመጣልሽ። ምን ገንገጥ ያዝዛብኝ እስካሁን ምን ትሰራላችሁ? ታራግዛችሁ ታቲሩ ተነሽ ምንድነው እንዴ? ተነሽ አኑ ከተረጋጋ ደህና ነኝ እኮ። ምንድነው ፕራንክ ነው? ና ሶፊ ፕራንክ ነው? ና ቆይ ይሄ ፕራንክ ነው? ጤነኛ አይደለሽም? ያምሻል? ደህና ነኝ። እሷ አብራ ካበደች አንተም አብረህ ታብዳለህ ሶፊ። ቀስ በልሽ። ይሄ ፕራንክ ነው? ምንድነው ቀስ ብለው? እሺ አንዳችሁ የተሻለ እንኳን ጭንቅላት የላችሁም። በምን እሺ ልክ ነህ አና። የምርክዬ ፕራንክ ነው ሶፊ። እንዴት ሆኜ እንደመጣሁ ታውቃለህ? የነበርኩበትን ሁኔታ ታውቃለህ? ይሄ የሚያስቅ ነገር ነው ኪያ። ለምን ተብሎ አምሮኝ ነው።
ያለሽበትን ሁኔታ አታውቂም እንዴ ኪያ? ትናንትና በህይወትና በሞት መካከል እኮ በዚህ ልጅ የተነሳ ልትሆኚ የነበረበት ነገር እኮ ነው። ይሄ የሚያስቅ ነገር ነው። ይሄ የሚያስቅ ነገር ነው። ይሄ ላንተ ቀላል ነው። በቃ ፕራንክ ነው፣ ቀለል አደረጋችሁት። በቃ እንደዚህ ነው ኪያ። የሆነ ነገር ሆኜ ቢሆንስ? ስለኔ አይደለም ኪያ አልሆንክም። በቃ ምን ሆነ ነው? የዋዘናታ ድንገት ሰራችልኝ ኪያ፣ ለአንቺ ቀላል ነገር ነው በቃ እንደዚህ ፕራንክ ማድረግ። ኖርማል እኮ አሁን ያለሽበትን ሁኔታ ሌላ ጊዜ ቢሆን እኮ ኖርማል ነው ኪያ። ዲኒ አሁን ያለውበት ሁኔታ ለምንድን ነው እንትን የምታደርገው? አኑ እስቲ ቆይ ኪያን በበኩልሽ ነው ወደ ገፋ አድርጊ። አንዋር እሺ ነሽ ደገፋ አድርጊልኝ። እሺ ነሽ ደገፋ አድርጊ። እሺ ይመችሻል። ነሽ በምን ደገፋ አድርጊው። አንዋር መኪና ይጅልም ታዲያ አንዋር አረቂ ነገር ምን እንደነገጠ እኮ ነው። አንዋር ወይኔ ጉድ ይፈላ። ኧረ በእናትህ ሰው ልጥራ፣ በማርያም ሰው ልጥራ። በቃ ነገር እናደርግ። እሺ በማርያም አንዋር ለምን ደገፋ አድርጊ። እሺ ደውል በቃ ይነሱ ከደውል ተረበ በማርያም ወይኔ ጉድ ይፈላ። አንዋር ሰው ልጥራ። ወይኔ ሰው ልጥራ። ወይኔ ሰው ልጥራ። ይሻል ምን ሰው ልጥራ። እኮ ነው ሰው ልፈልግና ልጥራ። እሺ እኮ ነው ሰው ልፈልግ። አንዋር ወይኔ ደውላቸው መኪናው በጣም ስለደነገጠው የተጨነቀ ይሆናል። ምንድን ነው የተጨነቀው እንዴ? እንዴ ደንግጠው ነው የመጣው። አላየሽም ሁኔታው? አንዋር ወይኔ ጉድ ይፈላ። አንዋር ሄሎ እስቲ ያራችሁ የቱ ጋር ናችሁ? ናሲ ወይኔ ጉድ ይፈላ። አንዋር ና ቶሎ በለሽ። አኑ ውስጥ ቶሎ በለሽ። መኪናው ጭንቀት ነው የሚሆነው። ያው እግዚአብሔር ቁልፉ እኔ ጋር የለም። እስቲ ራስህ ጋር ቼክ አድርገው። እሱ ጋር የለም። እሱ አልያዘም። አንዋር አንተ ጋር ነው አግኛው ቁልፉ። በቃ ይዘውሽ መኪናው ነው ወደዚህ። ወይኔ ጉድ ምንድን ነው እሺ የማደርገው? እኔ አመመኝ። አንቺ ደግሞ ራስሽን አረጋጊው ነገር እንዳትሆኚ። አንዋር በቃ ተነሱ። እንውሰደው በእናታችሁ። አንስቶ ቶሎ በሉ አንስቶ እንሂድ በእናታችሁ። አንስቶ በቃ ደህና ነው። ቆይ እንውሰደው። ለማይኑን አልገለጠም እኮ አኑ ወይኔ ጉዴ ፈላ። ወይኔ መድኃኒዓለም ወይ በቃ ተረጋጊ። ነገር እናድርግ። እኔ ጉዴ ፈላ። አያችሁ የኔ ስሜት እንዲገባችሁ አያችሁ ለእናንተ ቀላል ነው አይደል? እንደዚህ እኔን ከዛ እንደዛ አድርጋችሁ ምናምን ነገር ስትመጡ መኪናው ዘርዬ ገብቼ ቢሆን ባለቤትሽን አተሻል፣ አንቺ የልጅሽን አባት አተሻል፣ አንተም ወንድምህን አታል፣ አንቺም ጓደኛሽን አተሻል። ይኸውልሽ ኪያ ስሜቴን በደንብ እንድትረዱ እንዲገባችሁ፣ እንደዚህ አይነት ነገር ሁለት ነገር ነው የሚያሳጣችሁ። በእንደዚህ አይነት ሁኔታ ላይ እኔ እዛ የሆነ ነገር ሆኜ ስመጣ የሆነ ነገር በሆን ኪያ ራሷን የሆነ ነገር ታደርጋለች። ልጄም ይሁን አጣለሁ። ሶፊ በፍጹም እንደዚህ አይነት ፍራንክ ትናንት ዝም በይ። ትናንትና ነው ይሄ ነገር ተፈጥሮ የነበረው ኪያ። ትናንትና ነው አንቺ በህይወትና በሞት መካከል ላይ ነበርሽው ኪያ። ለፕራንክ የሚሆን እድሉም ጊዜውም ሁኔታም የለንም። እዛ ሱፐር ማርኬት ውስጥ ማን ነው ገዝቼ የነበረውን የልጅቷን ምግብ ገዝቼላት እቃ ገዝቼላት ነበረ። እነዚህ ነገሮችን እንዴት አድርጌ ሰውየው ላይ በትኜበት ፊቱ ላይ እንደመጡ ታውቂያለሽ? ሁለት የሱፐር ማርኬት መደርደሪያ ሼልፍ በትኜ ነው ገፍቼ ነው ስሯሯጥ የመጣሁት። ያ እነሱ ላይ ምን ያህል ኪሳራ እንደሚያመጣ ታውቂያለሽ? ሄጄ ገና እሱን አስተካክላለሁ ኪያ። ዘልዬ ስወጣ ካፌው በር ላይ የሆነ ሶፊ ሁለተኛ ግን እንዳታስበው ካሁን በኋላ ፕራንኩ ባምን አንቺም ብትሆኚ ትክክል አይደላችሁ ኪያ። ሁሉ ነገር አበላሽተሽው ነበረ። ስሜቱን በደንብ እንድታውቂው ብዬ ነው እዛ ጋር የሆንኩት። አይተሻል። አንቺ አሁን እንደዛ ስትጫጫ የኔን ለማንሳት እንደዚህ ስትንበረከኪ ልጃችን የሆነ ነገር ሆኖ ቢሆንስ? እሱን አስበሻል? እኔን ለማስተማር እኔን ለማስረዳት ብዙ መንገድ አለ ኪያ።
ይሄ ግን በፍጹም ትክክል አይደለም። በፍጹም ኪያ፣ እኔ አውቃለሁ ልጄን በጣም ወዳለሁ፣ ፍቅርን በጣም ጓጉቼ እየጠበቅኳት ነው። አው ለዛሬ 9 ወር ዛሬ ምግብ እየገዛው ነው። ልክ አይደለም። ልጅ ልብስ እየመረጥኩ ይሄ ትክክል ላይሆን ይችላል ኪያ፣ ግን በፍጹም እንደዚህ አይነት ፍራንክ እኔና አንቺ መደራረግ አንችልም ኪያ። ይሄ ፍራንክ የሚባለው ነገር ሲጀምር ትክክል አይደለም ኪያ። አሁን ባለንበት ሁኔታ ደግሞ ህይወት ያስከፍለናል ኪያ፣ ህይወት ኪያ። ምንም እንድትሆን አልፈልግም። ምንም ደግሞ በአፋችን የጠራነው ነገር ነው የሚሆነው። እሺ እኔና አንቺ እንደዚህ በቤተሰብ ምናምን ነገር ስንጠራ በልጅ ምናምን ነገር ስንባባል ይኸው የምንፈራቸው ነው ወደፊት እንዳይሆኑ የምንፈልጋቸው ነገሮች ናቸው። እኔና አንቺ ቀድመን ያዘንባቸው ነገሮች ነው በህይወት በእጃችን እንትን እያለን ያለ ነው ኪያ። ኪያ በጣም ቅርታ አስደነገጥኩሽ። አይ ነው ቅርታሽ በሚል በቃች። አሁን ከሷ ጋር ሁኝ እዛ ሱፐር ማርኬት ነገሮችን ብትንትና አድርጌ ነው የመጣው። ግን ደህና ነሽ? እቃውን ያመጣልኝ እንድትሰማ እንዴ? እቃውን ለመያዝ እድሉ ይኖረኛል እንደዚህ ብለሽ ተናገርሽ? ሱፐር ማርኬቱ ላይ በትኜ 2 መደርደሪያ ነገር ሸልፍ ነው በትኜ የምትወጪው። እንዴት እንደዛ ጮይሽ ስትናገሪ እንደዚህ ሆነሽ ተብዬ ምናምን ነገር እኔ እቃ ተሸክሜ ልምጣ? እየገዛሽ ቱናዎች ምናምን ነው ለእርግዝና የሚረዱሽ ነገሮች የለም? የአሳ ዘይት ምናምን ነገር ተብሏል። አሳ ተብያለሁ፣ የአሳ ዘይት ተብሏል። ብዙ አይነት የዘይት አይነቶች ምናምን ነገር አሳይቶኛል። እርጉዞች ምናምን ነገር የሚወስዱት እነሱን ገዛቼልሻለሁ። ከዛሬ ጀምሮ ምግብ ይኸውልሽ፣ ዶክተሯ ስትናገር ሰምቻለሁ። የምግብ ስርዓቷን ታስተካክል። አጽንኦት የሰጠችኝ እሱን ነው። ካሁን በኋላ ምግብ ታስተካክላለች። ደግሞ ይኸው መናፈሻ ውስጥ አየር መቀበል አለባት ሴቱና። እኔ ደስ ብሎኛል እንደዚህ መውጣትሽ ምናምን ነገር። እስክመጣ ነው እንጂ እኔም ይዤሽ ልወጣ ነበረ። የምግብ ሁኔታዎችን ነው ታስተካክዪ። እሺ ያማ ካሁን በኋላ እሺ ምግብ ትበያለሽ። አልፈልግም፣ ያላማረ አይመችኝም የሚባል ነገር የለም። ሱፐር ማርኬቱንም ሰውዬ ይቅርታ ጠይቄ ነገሮችንም አስተካክዬ እቃዎችንም ይዤ ልምጣ። እንዴት እንትን እንደምለው ራሱ ነው እንጂ እንዴት እንድደነገጡ ተከትለው እነሱ ራሱ እስከ አስፋልት ድረስ አስፋልት ዳር ነው ዘው ብዬ ስወጣ የሆነ ነገር ቢፈጠር ካሜራውን አቋርጦ ነው ሄድሽ። እኔ ምን እንደምላቸው ማላቀም ይቅርታ ቤተሰቦች የሆነ ነገር ቢያቸው እዛው ደርሼ ልምጣ። በምን ነይ አብረሻቱኝ በቃ አቋርጠው